ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በዕለቱ ቆይታችን በሳምንቱ መጨረሻ የሚከናወኑ ተጠባቂ የአውሮፓ ታላቅ ሊጎች አሉ። ከዚያም ባለፈ የካፍ ቻምፒየንስ ሊግ ሶስተኛ ዙር የምድብ ጨዋታዎች ተከናውነዋል። እነዚያንም ውጤቶች ወደ እናንተ የማጋራችሁ ነው የሚሆነው። አብራችሁን እንድትቆዩ እንጋብዛለን። ትላንት በካፍ ቻምፒየንስ ሊግ ጨዋታዎች ተደርገው ነበር። በአፍሪካ አህጉር የቻምፒየንስ ሊግ ደጋግሞ ማሳካት እየቻለው ባለ ክብር ክለብ አልሃሊ ከያንግ አፍሪካንስ ጨዋታቸውን አድርገው ነበር። ትላንት በተከናወነው ጨዋታ በትሮዝጌ ሁለት ጎሎች አልሃሊ ጨዋታውን 2-0 ማሸነፍ ችሏል። የተጫዋች በአፍሪካ ዋንጫው ስንመለከተው ነበር አለ በተለይ በመጀመሪያዎቹ የምድብ ጨዋታዎቹ ወቅት ላይ ከዚያ በኋላ ወደ ጥሎ ማለፍ ከገቡ በኋላ እንብዛም የመሰለፍ ዕድሉ አናሳ ሆኖ የተመለከትነው። ምክንያቱም ይበልጥ በአማካይ ክፍልና የመከላከል ጥንካሬያቸውን ለማዝለቅ ነበር ሐሳባቸው። ሳማሰን ከዚያ ይልቅ ፊት መስመር ላይ ኦማር ማርሙሽና ሞሳላን ሲጠቀሙ ነበር። ትሮዝጌ እንብዛም ዕድል ሲያገኝ እንዳልነበር ይታወቃል። የተጫዋች ከብሔራዊ ቡድን መልስ ወደ ክለብ ካመራ በኋላ ግን ለአልሃሊ እጅግ አስፈላጊውን ጨዋታ ድል ሲያደርጉ ሁለት ጎሎችን ማስቆጠር የቻለበትን ሁኔታ የተመለከትነው። አልሃሊ 7 ያክል ነጥቦችን በመሰብሰብ በምድቡ ቀዳሚው ክለብ ነው። በሁለቱን አሸንፎ በአንዱ ነጥብ ተጋርቶ ከሜዳ መውጣቱን ተከትሎ በአንጻሩ ያንግ አፍሪካንስ 4 ያክል ነጥቦች አሉት። አንድ አሸነፈ፣ አንድ ድል አደረገ፣ አንድ አቻ ወጣ፣ አንዱን ደግሞ በሽንፈት ነው ያጠናቀቀው። በዚህ ምድብ ላይ ራባትና ካቢሊ እንደዚሁ ሁለት ጨዋታ ያደረጉት ሁለቱም አንድ ነጥብ ይዘው የሶስተኛና አራተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ሌላኛው መርሃ ግብር የደቡብ አፍሪካ ማሜሎዲ ሰንዳውንስን ከሱዳኑ አልሂላል ኦምዱርማን ያገናኘ የካፍ ቻምፒየንስ ሊግ የምድብ ጨዋታ ነበረ። 2-2 በሆነ አቻ ውጤት ነው ጨዋታው የተጠናቀቀው። በአልሂላል ኦምዱርማን በኩል ተጫዋች በቀይ ካርድ ወጥቶባቸዋል። በሌላ መንገድ 6 ቢጫ ካርዶች ተመዝዘዋል። በአልሂላል ኦምዱርማን በኩል ትናንት የአርቱር ሴልስ እንደዚሁም ሞኩዌና ጎል ያስቆጠሩ ተጫዋች ናቸው። ለደቡብ አፍሪካ አብደል ሩፍ ሁለቱንም ጎሎች አስቆጥሯል። አልሂላል ኦምዱርማን ናም ተከባብረው ጨዋታቸውን ባቻው ያጠናቀቁት ሁለቱ ቡድኖች በእኩል 5 ነጥብ አሁን አንደኛና ሁለተኛ ደረጃ ላይ የተቀመጡ ናቸው። በአንድ ጨዋታ ድል አደረጉ። ሁለቱን ነጥብ ተጋርተው ወጥተዋል። ኤምሲ አልጄርና ሴንት ኢሎይ ሉፖፖ ደግሞ የምድቡ ግርጌ ላይ የተቀመጠው ቡድን ነው። በዚህ መንገድ ትላንት የካፍ ቻምፒየንስ ሊግ ጨዋታዎች ይህንን ይመስላሉ። ሌላኛው ወደ አውሮፓ እናምራና ትላንት ቫሌንሲያ ከተማ ላይ ሌቫንቴን ከኤሊቼ ያገናኘ ጨዋታ ነበር በስፔን ላሊጋ። እናም ባለሜዳ ቡድን ሌቫንቴ ነው ጨዋታውን ማሸነፍ እየቻለው። ኤሊቼ እንግዲህ በዘንድሮ ውድድር በጣም ጠንካራ ከሚባሉ የስፔን ላሊጋ ክለቦች አንደኛው ነበረ። እንደነ ሜንዶዛ በተለይ ትልቅ ክለቦች አይን ያረፈበት አማካይ ስፍራ ተጫዋች ነው። እሱንም ስንመለከት ነበረ። ትላንት ግን በሌቫንቴ ሽንፈት ገጥሞት ነው የተመለሰው ከቫሌንሲያ ከተማ። ፓብሎ ማርቲኔዝ፣ ዴላና አላን ማቱሮ የድል ጎሎችን ለሌቫንቴ ያስቆጠሩት ናቸው። እናም ኤሊቼ ሽንፈት ገጥሞታል። ሌላኛው የጣሊያን ሴሪያ ጨዋታም ተደርጎ ነበረ። መሪው ኢንተር ሚላን በሳንሲሮ ጁሴፔ ሜዛ ከፒዛ ጋር ነበረ ጨዋታውን ማከናወን የቻለው። ኢንተር ሚላን በሳምንቱ አጋማሽ በሜዳው እንደዚሁ የእንግሊዙን ክለብ አርሰናል አስተናግዶ ሽንፈት ገጥሞት ነበረ ጨዋታውን ያጠናቀቀው። ታዲያ በዚህ በትናንትናው ጨዋታ ደግሞ በስኩዴቶ መሪነቱን ለማጠናከር የከወነው ጨዋታ ነበረ። በሰፊ ጎል ልዩነት አሸንፏል። ኢንተር ሚላን 6-2 ነው ማሸነፍ የቻለው። ለኔራዙሪዎቹ ድል ጎሎችን አስቀድመው የሚገርመው ሞሪዮ ያስቆጠራቸው 2 ጎሎች ፒዛን መሪ አድርገው ነበር። የኋላ ግን በ19ኛው ደቂቃ በፍጹም ምት ዜሌንስኪ ጎል ማስቆጠር ቻለ። ላውታሮ ማርቲኔዝ እንደዚሁ ያቻነቷን ጎል ማስቆጠር ቻለ። ፒዮ ኢስፖሲቶ ይሄ በጣም ተስፈኛ ተጫዋች ነው። አሁን ላይ በሊጉ ካየናቸው ወደፊት በነጠረ ብቃት ይቀመጣሉ ብለን ከምናስባቸው ተጫዋች አንደኛው ነው። ኤስፖሲቶ ጎል ማስቆጠር ቻለ። ፍሬዲኮ ዲማርኮ እንደዚሁ ሌላ ጎል አስቆጠረ። ያን ቦኒና ሄንሪክ ሚክታሪያን ያስቆጠሯቸው ጎሎች ደግሞ የጎል መጠኑን ከፍ አድርገው ኢንተር ሚላን ጨዋታውን 6-2 እንዲያሸንፍ ማድረግ ይችላል። እንግዲህ የአልቤርቶ ጂራርዲኖ ፒዛ ዘንድሮ የሊጉ ግርጌ ላይ የተቀመጠ ቡድን ነው። እንግዲህ ፒዛ በፊሊፖ ኢንዛጊ በፒፖ ይመራ ነበረ። የኋላ ግን ከሴሪቢው ካደጉ በኋላ ሌላ የተሻለ አሰልጣኝ ማሰብን ፈለጉ። አልቤርቶ ጂራርዲኖ የቀድሞው ተጫዋች ቡድኑን ያዘው። ነገር ግን ውጤቱ አርኪ አይደለም። በስኩዴቶ የሊጉ ግርጌ ላይ ነው የተቀመጠው። ኢንተር ሚላን በአንጻሩ እንግዲህ ክርስቲያን ኪቩ ወደ ሚላን ወደ ኢንተር ከመጣ በኋላ ያንን የኢንዛጊውን ቡድን አላገኘንም። የሚታትረው በመከላከሉም ብርቱ የሆነው ቡድን ተገምቷል ብዬ አላምንም። እርግጥ ነው አሁን ላይ በሴሪያው መሪ ናቸው። ያም ቢሆን ግን ለመሪነታቸው ትልቁ ሚና ከነርሱ ጥንካሬ ባለፈ የናፖሊና የኤሲ ሚላን
በወጥ ብቃት ላይ መዝለቅ አንደኛው ምክንያት ነው ብዬ አስባለሁ። ትናንት ግን እጅግ ያስፈልጋውን ጨዋታ ፒዛን በማሸነፍ ድል አድርገዋል። ሌላኛው በቡንደስሊጋ ዛንግት ፓውሊን ከሃምቡርግ ያገናኘው ጨዋታ ነበረ። ጨዋታ ጎል አልተቆጠረበትም፣ 0-0 ተጠናቋል። ሌላኛው ኦግዜርን ከሜዳ ውጭ የገጠመው ፓሪስ ሰን ዠርማ በባርኮላ ብቸኛ ጎል ጨዋታውን አሸንፎ 3 ነጥብ ማሳካት ችሏል። በሳምንቱ አጋማሽ ሽንፈት ገጥሞት እንደነበር ይታወቃል። ልክ እንደ ኢንተር ሚላን ሁሉ ወደ ሀገረ ፖርቱጋል አምርቶ በስፖርቲንግ ሊዝበን ተሸንፎ ነበረ ወደ ፈረንሳይ የተመለሰው። ትላንት ታዲያ በባርኮላ ጎል አሸንፏል። ማሸነፉን ተከትሎ ጫናን ማሳደር ችሏል ከሬስ ክለብ ደ ሎንስ ጋር። ዘንድሮ ሎንስ በጣም ጥሩ ቡድን ሆኖ በፍራንስ ሊግ እየተመለከትነው እንገኛለን። ነገም ጨዋታውን ያደርጋል ተጠባቂ መርሃ ግብር በስታድ ቬሎድሮም ኦሎምፒክ ዴ ማርሴ ከሎንስ ይጫወታሉ። ይህ በጣም ተጠባቂ የጨዋታ መርሃ ግብር ነው። አሁን ግን መሪነቱን ተረክቧል ፓሪስ ሰን ዠርማ። ብዙ ጊዜ ባለፈው የውድድር ዓመትም እንደተመለከትነው የሉዊስ ኤንሪኬው ስብስብ በሁለተኛው ፌዝ ላይ ይበልጥ ራሱን አጠናክሮ የሚቀርብ አይነት ቡድን ነው። እንደምናስታውሰው በቻምፒየንስ ሊግ እንኳን ባሳካበት ውድድር በመጀመሪያዎቹ የሊግ ፌዝ ባለው ሂደት ላይ እምብዛም ነበረ። በጣም ደካማ ነው። ፕሌይኦፍ ውስጥ ገብቶ ነበር የተጫወተው። ከዚያም በኖካውት ነው ማሸነፍ የቻለው። ነገር ግን ከጥሎ ማለፉ በኋላ የተለየውን ፓሪስ ሰን ዠርማ ተመለከትን እንደ ቡድን። ከዚያም ባለፈ ኢንዲቪጁዋል ጥራታቸውንም በጉልህ ስንመለከት ነበረ። ፓሪስ ሰን ዠርማ ከዚህ ጊዜ በኋላ ይበልጥ ጥንካሬውን ሞተሩን እያሞቀ እንደሚመጣ ይጠበቃል። ፓሪስ ሰን ዠርማ ወደ ዛሬ መርሃ ግብሮች ልውሰዳችሁ። ዛሬ በካፍ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። ፓወር ዳይመንድስ ከሪቨርስ ዩናይትድ ይጫወታሉ በጊዜ ካቢሊ ከራባት ጋር ሌላኛው የጨዋታ መርሃ ግብር ነው። ኤስፔራንስ ደ ቱኒዝ ከሲምባ የሚከናወነው ጨዋታ ሌላኛው ተጠባቂ የዕለቱ የካፍ ቻምፒየንስ ሊግ የጨዋታ መርሃ ግብር ይሆናል። ሌላኛው ሁለቱን ያለፈው የውድድር ዓመት ሻምፒዮኖች ያገናኛል። በካፍ ኮንፌዴሬሽን ዋንጫ ያሳካው በርካኔ ከዚያም ባለፈ የካፍ ቻምፒየንስ ሊግ ዋንጫን ካሳካው ፒራሚድስ ጋር ይጫወታሉ ዛሬ። ይህ መርሃ ግብር በእጅጉ ይጠበቃል። በርካኔ ከፒራሚድስ ጋር የሚያደርጉት የጨዋታ መርሃ ግብር። ዩኤስኤም አልጀር በካፍ ኮንፌዴሬሽን ዋንጫ እንደዚሁ ከጁቢሊያል ጨዋታውን ያደርጋል። የሚላኛው በዕለቱ በአፍሪካ አህጉር የሚከናወን የክለቦች የውድድር መርሃ ግብር ሆኖ ይዘልቃል። እናም በዚህ መንገድ ጨዋታዎቹ የሚደረጉ ነው የሚሆነው። ወደ አውሮፓ የጨዋታ መርሃ ግብሮች ደግሞ ልወስዳቸው። የእንግሊዝ ፕሪሚየር ሊግ ዛሬ ይከናወናል። በእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎች ዛሬ ይደረጋሉ። ማንቸስተር ሲቲ በኢቲሃድ ከወልቭስ ጋር ይጫወታሉ። ማንቸስተር ሲቲ በሊጉ ላይ 26 ከገባ በኋላ ማሸነፍ ተስኖታል። ደጋግሞ ነጥቦችን እየጣለ ባለፈው በማንቹሪያን ደርቢ ሽንፈት እንደገጠመው ይታወቃል። በ2026 ከገባ በኋላ ማንቸስተር ሲቲ ያሸነፈው የካራባኦ ካፕ እና የኤፍኤ ካፕ ጨዋታዎችን ብቻ ነው። አሁን ላይ ይህ የመልሶ ግንባታ በተወሰነ መንገድ በጣም በአስደናቂ መንገድ እየተጓዘ ነበረ። ነገር ግን አሁን ላይ ስታክ ያደረገ ይመስላል የፔፕ ጓርዲዮላው ማንቸስተር ሲቲ። እርግጥ ነው የመከላከል መዋቅራቸው በጉዳት ምክንያት ፈራርሷል። ከዚያም ባለፈ የኒኮ ጎንዛሌዝ በጉዳት ከሜዳ መራቅ፣ እነዚህ ሁሉ ተደማምረው ነገሮችን አድካሚና በውጤት ማጣት ጎዳና ላይ እንዲገኝ አድርጎታል። ማንቸስተር ሲቲ ከወልቭስ ጋር ጨዋታን ያደርጋል። እናም አስቀድሞ ከጨዋታው ፔፕ ጓርዲዮላ እንግዲህ ጊሂ የመጀመሪያ ጨዋታው ሊያደርግ እንደሚችል በወልቭስ ጨዋታ መርሃ ግብር ላይ ጠቅሷል። ከዚያም ባለፈ ማቴዎስ ኑኔዝ ከዚህ ከቫይረስ ጋር በተያዘ ከሰሞኑ የለም ነበረ። እናም ዶክተሮች ጋር ነገሮችን ካወሩ በኋላ እንደሚወሰን ተናግሯል ፔፕ ጓርዲዮላ። በአንጻሩ ግን የኒኮ ጎንዛሌዝ ጉዳይ የመሰለፍ ጉዳይ በጣም ጠባብ ነው። ከዚያም ባለፈ ከዕለቱ ጨዋታ ውጭም በቀጣይ ከዕለተ ረቡዕ ከጋላታሳራይ ጋር ይጫወታሉ በወሳኙ ቻምፒየንስ ሊግ 8ኛ ዙር ጨዋታ። በዚያም ጨዋታ የመድረስ እድሉ በጣም አዳጋች ስለመሆኑ ፔፕ ጓርዲዮላ ሐሳቡን ሰጥቷል። አርሰናልን በተመለከተ አንድ ሐሳብ ሰጥቷል ፔፕ ጓርዲዮላ። ምንድን ያለው? በዚህ ሰዓት ላይ የዓለማችን ምርጡ ቡድን አርሰናል በማለት ሐሳቡን ሰጥቷል። ይህም ደግሞ በሊጉ መሪ ናቸው፣ በአውሮፓ ቻምፒየንስ ሊግ መሪነታቸውን በመጥቀስ ነው ይህን ሐሳብ የጠቀሰው። እና ነጥቦችን ለማጥበብና እነሱ ላይ ለመድረስ እንሞክራለን ሲል ፔፕ ጓርዲዮላ እንደዚሁ ሐሳቡን የሰጠበት አጋጣሚ ነው ያለው። ስለዚህ ስለ ቲም ስፕሪቱ በተመለከተ በተወሰነ መንገድ የሜዳ ላይ እንቅስቃሴያቸው ላይ ያለውን ተጽዕኖ ሐሳብ የሰጠበት አጋጣሚ ያለው። እኛ በጋራ በውጤታችንም በውጤት ማጣትም ውስጥ ሆነን በጋራ ነው የምንሰራው። በጣም አስደናቂ የቡድን ስብስብ አለን፣ በጥሩ መንገድ ምንጊዜም ውጤት ለማምጣት የሚታትር። ስለዚህ በዚህ ላይ ምንም ጥርጣሬ የለኝም በማለት ፔፕ ጓርዲዮላ ሐሳቡን ሰጥቷል። የሰጠበት አጋጣሚ ነው ያለው። ሌላኛው ጉዳይ የሮድሪም ጉዳይ ነው። ከበርካታ ወራት ጉዳት በኋላ ተመልሶ የሜዳ ላይ እንቅስቃሴው በጣም ግሩም መሆኑን ተናግሯል። ሌላው ሩበን ዲያዝ አሁንም በጉዳት ለሳምንታት እንደማይመለስ የገለጸ ሲሆን በትንሹ ደግሞ ጆሽኮ ግቫርዲዮል ለሁለት ወራት ያክል ከሜዳ እንደሚርቅ እንደዚሁ ሐሳቡን ሰጥቷል። የመመለሻ ጊዜው አሁንም ቢሆን ሩበን ዲያዝ ገና ነው ሲል ፔፕ ጓርዲዮላ በሐሳቡ ተናግሯል። ቡድኑ አሁን ላይ የዚህ የትራንዚሽን
ላይ ያለ ይመስላል። ምክንያቱም ባለፉት ጊዜያቶች በተለይ ባለፈው ድራማ በጣም በፔፕ ጓርዲዮላ ያሰልጣኝነት ዘመን መጥፎን ሲዝን ነበር ማሳለፍ የቻለው በማንቸስተር ሲቲ። እናም ዝውውሮችን ፈጸመ። ከዚህ ከፖዚሽናል ፕሌይ አሁን በተወሰነ መንገድ በተለይ በሽግግር በትራንዚሽን ኳሶችን ለመጫወት የሚያስብ አይነት ቡድን ነበር በተለይ የፔፕ ሊንደርስ ወደ ሲቲ ኦፍ ማንቸስተር ማምራት። እናም ያ ሂደት በጣም ጥሩ ነገር እያሳየ ነበረ። የኒኮ ከሜዳ መራቅ፣ የሩበን ዲያዝ፣ የጆሽኮ ግቫርዲዮል ከዚያም የማቲያስ ኑኔዝ እና ከባክፎራቸው ሶስቱ ቢያንስ በጤነት ላይ አይገኙም። ይሄ ደግሞ ነገሮችን ይበልጥ አድካሚ ያደርጎታል። ስለዚህ አሁን ላይ ከወልቭስ ጋር የሚያደርጉት ጨዋታ በተለይ የዚህ የተርኒንግ ፖይንት ሆኖ ከውጤት ማጣታቸው አገግመው ወደ መስመር ለመግባት ምቹ የሚባል አጋጣሚ ይመስላል። ነገር ግን ወልቭስም ከሰሞኑ በጣም ጠንካራ ቡድን ሆኖ ነው የተመለከተን የምንገኘው። በ2026 ምንም ሽንፈት ያልገጠመው ቡድን እንደሆነ ይታወቃል። ማንቸስተር ሲቲ ካለፉት 11 የፕሪሚየር ሊግ ጨዋታዎች 10ን አሸንፏል። ከወልቭስ ጋር የተሸነፈው 2023 ነበረ። ወርሃ መስከረም በሞሊና በነበረው የጨዋታ መርሃ ግብር ነበረ ሽንፈት የገጠመው። በተለይ የማሸነፍ ነጻሪው ከፍ ማለቱ ሌላኛው በጎው ነገር ነው። ወልቭስ እንደዚሁ ከ11 የሜዳ ውጭ ጨዋታዎች አንድ ብቻ ነው ማሸነፍ እየቻለው። በ9ኙ ተሸንፎ በአንድ ነጥብ ተጋርቷል። ይሄ ከሜዳ ውጭ ከማንቸስተር ሲቲ ጋር በእጅጉ እንደሚቸገር ማሳያ ነው። እንደዚሁ ወልቭስ እንዳልኳችሁ ሰሞነኛ ብቃቱ በአንጻራዊነት በጣም ጥሩ የሚባለው 4 የሊግ ጨዋታዎችን አልተሸነፈም። 3ቱን አቻ ወጥቶ አንዱን አሸንፏል። እናም ይህ ምናልባት የቁጥራዊ መረጃ ያለፉት ሳምንታት መጠናከሩ ለሲቲ ምናልባት ሌላ ስጋት ይዞ እንዳይመጣ የሚነሳበት ጉዳይ ነው። ሌላኛው መርሃ ግብር ቫይታሊቲ ላይ ቦርንመዝ ከሊቨርፑል ጨዋታቸውን ያደርጋሉ። እንግዲህ አርነ ስሎት የስኳዳቸውን በተመለከተ ወደ ኦሎምፒክ ዲ ማርሴይ ያመራው ስኳድ አሁን ሁሉም እንዳለ በሙሉ ጤነት ላይ እንደሚገኙ ሀሳባቸውን ሰጥቷል። ኢብራሂማ ኮናቴን በተመለከተ እንግዲህ ከሰሞኑ ወላጅ አባቱን በሞት አጥቷልና ኢብራሂማ ኮናቴ እናም በዚህ የግል ችግር ምክንያት በስብስቡ ውስጥ አልተካተተም ነበረ። ወደ ሀገረ ፈረንሳይም አላመራም ነበረ። እናም ከእርሱ ጋር አውርተናል የሚል ሀሳብን ሰጥቷል አርነ ስሎት። ሌላው ከአፍሪካ ዋንጫ በኋላ ተመልሷል ሞሳላህ። እናም በእንቅስቃሴ ደግሞ በጣም ጥሩ የሚባል እንቅስቃሴ ሲያስመለክት ነበረ። ባለፈው ስንመለከተው ነበረ። እንግዲህ ሊቨርፑል ከ13 የሊግ ጨዋታዎች 12ቱን ነው ቦርንማውዝን እንደዚሁ ማሸነፍ የቻለበት አጋጣሚ አለ። 2023 ላይ ነበረ 1-0 የተሸነፈው ሊቨርፑል። ሌላኛው ቦርንማውዝ በ17 የፕሪሚየር ሊግ ጨዋታዎች በሊቨርፑል 52 ያክል ጎሎች ተቆጥረውበታል። ምን ያክል ሊቨርፑል ከቦርንማውዝ ጋር ሲጫወት በርከት ያሉ ጎሎችን የማስቆጠር አቅም እንዳለው እንደዚሁ ማሳያ ነው። ቦርንማውዝ በየጊዜያቶቹ ተጫዋቹን የሚያጣ ክለብ ሆኗል። እንደነ ዲን ሃውሰን፣ እንደነ ዛባርኒ፣ ሚሎሽ ኬርኬዝ ከዚያ ደግሞ አሁን ላይ ጥር ላይ አንቶኒ ሴሜኖን በማንቸስተር ሲቲ ተነጥቋል። እናም አንዶኒ ኢራዮላ ያ ድንቅ ቡድናቸው በትልቅ ጂያንት በሆኑ ክለቦች ከዋክብቶቻቸው እየተነጠቁ አሁንም ግን ደፋር ቡድን በመገንባት ይታወቃሉ። እነ ኢቫን ኒልሰን ከዚያም ባለፈ የነ ክላይቨርት የነ ታቪርነር የፊት መስመር ጥንካሬ በተለይ ጥሩ ነገር እንዲያደርጉ እየረዳቸው ነው የሚገኘው። አሁንም ቢሆን ግን አንዶኒ ኢራዮላ በዚህ ልክ ተጫዋቾቻቸውን እያጡ በጣም በጀብደኝነት የማጥቃት በጣም በፕሮሲንግ እንቅስቃሴያቸው ተመልካችን ያዝናኑ ይገኛሉ። በቫይታሊቲ እንግዲህ ሊቨርፑል ከቦርንማውዝ ዛሬ ይጫወታሉ። ቀን 9:30 ላይ ዌስትሃም ከሰንደርላንድ እንደዚሁ ጨዋታቸውን ያደርጋሉ። ዌስትሃም ላለመውረድ እየታገለ የሚገኝ ቡድን ነው ዘንድሮ። ሰንደርላንድ ከሻምፒዮንሺፕ ያደገ ክለብ አይመስልም አይደል? ጥንካሬው በየጊዜዎቹ ትልቅ ቡድኖችን ይፈትናል፣ በጥሩ መንገድ ነጥቦችን ይሰበስባል። እናም ከዌስትሃም ጋር ዛሬ ይጫወታሉ። ክራቨን ኮቴጅ ላይ ፉልሃም ከብራይተን ኤንድ ሆቭ አልቢዮን ሌላኛው የዕለቱ የጨዋታ መርሃ ግብር ነው። ተርፍ ሙር ላይ በርንሌይ ከቶተንሃም ስፐርስ ይጫወታሉ። እንግዲህ ቶተንሃም ምናልባት እንዲያውም ከታሰበው ጊዜ በላይ እድል ሰጥቷቸዋል ነው ለቶማስ ፍራንክ ዘገባዎች የሚያሳዩት። ምክንያቱም በሊጉ በጣም ደካማ የሚባለው ቡድን ነው የገነቡት። በሌላ መንገድ ግን በአውሮፓ መድረኮች በሜዳው ያልተሸነፈው ብቸኛ ቡድን እንግዲህ ጎል ያልተቆጠረበት ብቸኛ ቡድን ቶተንሃም ስፐርስ እንደሆነ ይታወቃል። ወደ ስፔን ልውሰዳችሁ። ራዮ ቫይካኖ ከኦሳሱና ይጫወታሉ። እንደዚሁ ሜስታ ላይ ደግሞ ቫለንሲያ ከኤስፓኞል ሲጫወቱ የአንዳሉሲያው ክለብ ሴቪያ በራሞን ሳንቼዝ ፔዥዋን ከአትሌቲክ ቢልባኦ ጋር ጨዋታቸውን ያደርጋሉ። ቪያሪያል በኢስታዲዮ ዴላ ሴራሚካ ከሪያል ማድሪድ ይህ በጣም የዕለቱ ተጠባቂ መርሃ ግብር ነው። ሁለተኛና ሶስተኛ ላይ የሚገኙ ቡድኖች ናቸው። ቪያሪያል በሳምንቱ አጋማሽ በአያክስ ተሸንፎ ነው የመጣው ወደዚህ የላሊጋ መርሃ ግብር። በአንጻሩ ሪያል ማድሪድ ሞናኮ ላይ 6 ጎሎችን አዝንቦ ነው ወደዚህ ጨዋታ የሚመጣው። እንግዲህ አርቤሏ ቡድኑን አሁን ላይ በምን አይነት መንገድ በምን አይነት ፎርም ይዞ ይመጣል የሚለው ይጠበቃል። ከቪኒሲዮስ ጁኒየር ጋር ግን በጣም ፍቅር በፍቅር ሆኑ ይመስላል። አልቫሮ
አልቤሎዋና ቪኒሲዮስ ጁኒየር የተጫዋች አሁንም ደጋግሞ ይላል እኔ በፕሬዝዳንቱ አምናለሁ ፕሬዝዳንቱ በእኔ ያምናሉ ስለ ኮንትራት ጉዳይ በተመለከተ ግን አሁን ላይ ኮንትራት አለኝ ዝርዝር ጉዳዮችን ለመግለጽ አልፈልግም ከደጋፊዎች በተወሰነ መንገድ ጩኸት እየተነሳበት ይገኛልና ቪኒሲዮስና የሪያል ማድሪድ ትዳር እስከምን ድረስ ይዘልቃል የሚለው አሁንም ያልተፈታ ጉዳይ ሆኖ ይዘልቃል ኮሞ ከቶሪኖ በሴሪያው ዛሬ የመጀመሪያው መርሃ ግብር ነው ፍሎረንስ ላይ ፊዮሬንቲና ከካግሊያሪ ይጫወታሉ ሌቼ ደግሞ በሜዳው ላሲዮን ያስተናግዳል በቡንደስሊጋ ሄደንሄም ከሬድ ቡል ሌፕዚግ የመክፈቻው መርሃ ግብር ነው እርግጥ ነው በርከት ተጫዋቾች በዚያ ሰዓት ይደረጋሉ ሜንዝ ከቮልስቡርግ ኢንትራክት ፍራንክፎርት ከሆፈንሃይም እንደዚሁም ባየርን ላይ ደግሞ ባየር ሌቨርኩሰን ከቨርደር ብሬመን ይጫወታሉ ባየር ሙኒክ ከአውግስቡርግ ሌላኛው መርሃ ግብር ነው ኡኒየን በርሊን ከቦሩሲያ ዶርትሙንድ የማሳረጊያው መርሃ ግብር ይሆናል በጀርመን ቡንደስሊጋ በፍራንስ ሊጋ ስታድ ሬነ ከሎሪዮ ይጫወታሉ አቭረ ከሞናኮ ጨዋታቸው ሲያደርጉ የዕለቱ ተጠባቂው የጨዋታ መርሃ ግብር የሳምንቱ ትልቁ መርሃ ግብር የሚሆነው ኦሎምፒክ ዲ ማርሴይ በስታድ ቬሎድሮም ከሬሲንግ ክለብ ደ ሎንስ ጋር የሚያደርጉት የጨዋታ መርሃ ግብር ይሆናል ማርሴይ በሳምንቱ አጋማሽ በሜዳው በሊቨርፑል 3-0 ተሸንፎ እንደመጣ ይታወቃል ሎንስ ዘንድሮ በፍራንስ ሊግ በጣም አስደናቂ ቡድን ሆኖ የተመለከተው እንገኛለን ይህንን ጨዋታ የሚያሸንፍ ከሆነ መሪነቱን ከፓሪስ ሰን ዠርማ ይረከባል ሬሲንግ ክለብ ደ ሎንስ በዚህ መንገድ የፍራንስ ሊግ ጨዋታዎች ቀጥለው ይደረጋሉ የዕለቱ ቆይታችን ይመስል ነበር ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የዛሬ ጊዜ አሳልፌያለሁ ብሩህ ጊዜን ተመኘው